ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ በጾም ሰዓት እንደ አማራጭ እንዲሆናችሁ የጾም አይብ ይዤላችሁ መጥቻለሁ። በጣም የሚጣፍጥ እንደዚህም ደግሞ ቆጮም ደግሞ እንጋግርለታለን። በጣም ነው የሚጣፍጠው። ያው እንደ አማራጭ እንዲሆናችሁ ብዬ ነው ዛሬ እንግዲህ እሱን ይዤላችሁ የመጣሁት። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርሳል። በጣም ነው የሚጣፍጠው፣ ሞክሩት። ቀለል ያለ ስራ ነው፣ ግን ሲበላ ደግሞ በእውነት ልዩ ነው። ሰርታችሁ ደግሞ በኮሜንት ሀሳብ አስተያየታችሁን ትሰጡኛላችሁ። እዚህ ጋር አሁን ለአንድ ቆጮ የሚሆን ለአንድ ሳይሆን ለምጋግርበት በፒዛው መስሪያ ነው የምጋግረው። ለበሱ የሚሆን እዚህ ጋር ቆጮን ይዤ የመጣሁት ትንሽ ጨውና እንዲሁም ደግሞ ኮረሪማ እና ዘይት ትንሽ ጨምሬበታለሁ። ከዛ ውሃ ትንሽ ጨምረን ቀዝቃዛ ውሃ እሽት አድርገን እናቦከዋለን። ይኸው እንደዚህ እሽት አድርጌ አብክቼዋለሁ። እዚህ ጋር ደግሞ የምንጠፈጠፍበትን ኮባ አጥቤን ያመጣሁት እኔ በአራት ማዕዘኑ የፒዛ መጋገሪያ ነው የምጋግረው። እናንተ ደግሞ በክቡም መጋገር ትችላላችሁ። ያው ስራን ቀለል ለማድረግ ብዬ ነው እንደዚህ በፒዛ መጋገሪያው ዛሬ ልጋግር ይዤ የመጣሁት። ከዛ አስተካክለን እዚህ ጋር እንጠፈጥፈዋለን። ያው እንደዚህ አድርጌ አስተካክዬ ጠፍጥፌዋለሁ። ከዛ እንደዚህ ክድን እናደርግና ሽፍን ማለት ነው አድርገን ከዛ መጋገሪያችን ውስጥ ከተን እንጋግረዋለን። ያው እንደዚህ አድርጌ አስተካክዬ አድርጌዋለሁ። አሁን እንከድንና እናበስለዋለን ማለት ነው። እዚህ ጋር እኔ አሁን 2 ቁጥር ላይ ነው ማድረገው። ብዙ ጊዜ ብዙ ነገር ስሰራ በፒዛ መስሪያው 2 ቁጥር ላይ ነው ማድረገው፣ እንዳይበዛ ማለት ነው። ኃይለኛ ሆኖ የምንሰራውን ስራ እንዳያቃጥልብን ለዳቦም ሆነ ለተለያየ ነገር 2 ቁጥር ላይ ስታረጉት በጣም ጥሩ ነው። አሁን የታችኛው ስለበሰለልኝ እንደዚህ አድርጌ ደግሞ ገልብጨዋለሁ። ይኸው አሁን ስለደረሰልኝ አወጣዋለሁ። ይኸው አውጥቼዋለሁ። እንግዲህ ቆጮአችንን ጨርሰናል። እንዲሁም ደግሞ እንግዲህ እንደ አይብ ደግሞ በጾም ሰዓት ደግሞ እንደ አማራጭ እንዲሆነን በአበባ ጎመን ደግሞ ቆንጆ አይብ እንሰራለን። በመጀመሪያ እንደዚህ እኔ የሚበቃኝን ያክል የአበባ ጎመን ይዤ የመጣሁት እንደዚህ ጎረጎረድ እናደርገውና በመፍጫ ነው የምንፈጨው። ያው እንደዚህ አድርጌዋለሁ። አሁን በዚህ መፍጫ ውስጥ እናደርግና ደግሞ አድቀን እንፈጨዋለን። መፍጫም የማትጠቀሙ ከሆነ ደግሞ በእጃችሁም አድቃችሁ መክተፍ ትችላላችሁ። ያው እኔ ለስራው ቀለል እንዲለኝና ቶሎ ቶሎ እንድሰራው ብዬ ነው በመፍጫ እየፈጨሁት ያለሁት። ያው ግን መፍጫው ደግሞ በጣም ነው የሚያሳምረው። ያው እንደዚህ አድርጌ ፈጭቼዋለሁ። ይኸው በጣም ነው የደቀቀውና አሁን እዚህ ጋር እንደዚህ ጎርጎድ ያለ እቃ አምጥቻለሁ። እሱ ላይ እናደርግና ሙቅ ውሃና ጨው አድርገን ለትንሽ ደቂቃ እንዘፈዝፈዋለን። ከዛ ትንሽ ጨው አደረኩበት። እንደዚህ ሙቅ ውሃና ጨው ከጨመርንበት በኋላ ጫን ጫን ብለን ለትንሽ ደቂቃ እናስቀምጠዋለን።
ከዛ ይሄንን አስቀምጠን የሚቀጥለውን ስራ እንሰራለን። እዚህ ጋር ቀይ ሽንኩርት ነው ያመጣሁት። ግማሹን ቀይ ሽንኩርት በደንብ ድቅቅ አድርጌ ከትፌ ነው ያመጣሁት። አሁን እሱን መጥበሻ ላይ አድርገን እናቁላላለን። ይሄን ያህል ካቁላላለን በኋላ ዘይት ትንሽ ጨመርኩበት። እዚህ ጋር አሁን በጾም ሰዓት የጾም ቅቤ ተብሎ የሚነጠረው እንደሱም ካላችሁ ደግሞ ብትጨምሩበት ቆንጆ ነው የሚያደርገው። ከዛ አንድ ነጭ ሽንኩርት እንደዚህ ፍቅፍቅ አርጌ አልሜ ማለት ነው ጨምሬበታለሁ። አብረን ከቀይ ሽንኩርት ጋር ነጭ ሽንኩርቱ ቆንጆ ጣዕም ስለሚሰጠው ብቻውን ከምናደርገው እንደዚህ ቆንጆ ነው። ያው ይሄን ያህል ከተቆላላልን በኋላ እንደዚህ ማጥለያ ላይ አድርጌ ውሃውን በደንብ አድርጌ 2-3 ጊዜ ነው እኔ ደጋግሜ ያጠብኩት። ከዛ መጣሁኝና ምንም ውሃ የለውም። ከዛ ሽንኩርቱ ላይ ጨምረን አሁን የአበባ ጎመኑን ማለት ነው እንደዚህ አድርገን በደንብ አድርገን እናበስለዋለን። ከዚህኛው ቪዲዮ በፊት 1-2-3 ቪዲዮ በፊት እንግዲህ የሰራሁት የአበባ ጎመን ፒዛ ሰርቻለሁ። የጾም ፒዛ በጣም ነው የሚጣፍጠው። እሱን ካላያችሁ ብትመለከቱት በጣም የሚጣፍጥ ፒዛ ነው እና አበባ ጎመን ብዙ ነገር መሰራት ስለሚችልበት እሱንም ካላያችሁ ተመልከቱት። በጣም የሚጣፍጥ ፒዛ የጾም ፒዛ ሰርቻለሁ። አሁን እዚህ ጋር ትንሽ ጨው እንጨምርበታለን። እንዲሁም ደግሞ ኮረሪማ ደግሞ እዚህ ጋር ይኸው እንደዚህ ጨመርኩበት። ሚጥሚጣውን ቶሎ ከጨመርነው ጨው ስለሚገን እሳት ላይ ሆኖ መጨረሻ ላይ ሚጥሚጣውን ስለምንጨምረው ብዬ ነው አሁን ያልጨመርኩት። ይኸው ይሄን ያህል ከሆነልን በኋላ አሁን ስለበሰለልን ሚጥሚጣውን ጨምሬዋለሁ። እዚህ ጋር አሁን በደንብ አድርገን አዋህደን እናወጣዋለን። እዚህ ጋር አሁን ስትጨርሱ በጾም ሰዓት የሚነጠር የጾም ቅቤ እሱን ከፈለጋችሁ ብትጨምሩበትም ደግሞ ቆንጆ ነው የሚያደርገው። እኔ ግን በዚሁ ብቻ ነው የምጨርሰው። ይኸው አሁን በደንብ ስለተዋሃደልኝ እሳቴን አጥፍቼዋለሁ። ይኸው አሁን ጨርሻለሁ። እዚህ ጋር ደግሞ ቆጮ በረድ ትንሽ ስላለልኝ አሁን ደግሞ እሱን ደግሞ እንቆርጸዋለን። ቆጮ ትንሽ እኔ ስገዛው ቆጮ ትንሽ የቆየ ቆጮ ይሁን አልወደድኩትም። ትንሽ ጠቆር ያለብኝ ዛሬ ለዛ ነው። እንደ በፊቱ እንደመጋግራቸው ቆጮች አይደለም። ያው ግን በፒዛ መጋገሪያ ቆጮ መጋገር ይችላል የሚለውን እሱንም ለማሳየት ብዬ ነው። ከዚህ በፊት በኦቨንም ሰርቼ አውቃለሁ። በምጣድም ጋግሬ ብዙ ቆጮ ነው እኔ ቻናል ውስጥ ያለው። የተለያየ ነገርም እየከተትኩ ቆጮ ለማይወድ ሰው ራሱ ብዙ ነገር እየተጠቀምኩ የሰራኋቸው ቆጮች አሉ። እነሱንም ካላያችሁ ገብታችሁ ብትመለከቷቸው ያው ብዙ ትምህርት ያው እንማማርበታለን ማለት ነው። አሁን እዚህ ጋር ጣባ አምጥቼ ጣባው ላይ እንግዲህ እያስተካከልኩ እያደረግኩት ነው። እንደዚህ አድርገን ደግሞ እናቀርበዋለን። ይኸው እንደዚህ አድርጌ አቅርቤዋለሁ። ይሁላችሁ በጣም ነው ሽታው ደስ ነው የሚለው ሲቀመስ። ቀምሻ አይቼዋለሁ በጣም ነው የሚጣፍጠውና እንደዚህ አድርጋችሁ ደግሞ እናንተም ሰርታችሁ ሞክራችሁ ኮሜንታችሁን እንግዲህ አስቀምጡልኝ። ትወዱታላችሁን ብዬ አስባለሁ። እንግዲህ ከየት ሀገር ደግሞ ሆናችሁ ደግሞ እንደምትመለከቱኝ በኮሜንት ላይ እስቲ አስፍሩልኝ እላለሁ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው